ሁሉም ነገር ከሐሳብ ይጀምራል ይላል አሜሪካዊ ደራሲና የሬዲዮ ጋዜጠኛ ኤርል ናይቲንጌል። ዛሬ ላይ በዓለም ዝናቸው የናኘ ካምፓኒዎች፣ አጃይብ የሚያሰኙን የፈጠራ ውጤቶች፣ ፈውስ የምናገኝባቸው የሕክምና ጥበቦችና ሌሎችም በዕለት ተዕለት ኑረታችን ውስጥ እውን ሆነው የምናገኛቸው ነገሮች በሙሉ ትላንት በአንድ ሰው አእምሮ ውስጥ የሚሰላሰሉ ሐሳቦች ነበሩ። ይህ ዓለም አቀፍ ሰውኛ እውነት በሀገራችን የኔትወርክ ቴክኖሎጂ ዘርፍ ግንባር ቀደም የሆነው AI ኔትወርክ ሶሉሽን ካምፓኒም የተጠነሰሰበት መንገድ ነው። ታዲያ እኚህ ጠንሳሽ ማን ናቸው? ካምፓኒውን ቀድሞ በአእምሯቸው የወለዱት ሰው ሐሳብ ያለ ተግባር ምንም ነውና ውጥናቸውን ወደ ምድር አውርደው የካምፓኒውን ሀሁ ያስጀመሩት ግለሰብ ማን ናቸው? ደስ የሚያሰኝ ሊደርሺፕ ስታይል አለው። የእይታ አድማሱ በጣም ሰፊ የሆነ ሪሊ ኢንስፓየር የሚያደርግ ሊደር። እንዲህ በወዳጆቻቸውና በሥራ ባልደረቦቻቸው የሚገለጹት የAI ኔትወርክ ሶሉሽን ጠንሳሽ መስራችና ሥራ አስኪያጅ ማን ሊሆኑ? ስሜ መርዕድ በቀለ ይባላል። የAI ኔትወርክ ሶሉሽንስ መስራችና ዋና ሥራ አስፈጻሚ ነኝ። እንግዲህ አዲስ አበባ ውስጥ ነው ተወልጄ ያደግኩት። ፍለውሃ የሚባል ሰፈር አሁን ሻራተን የተሰራበት አካባቢ በጣም ደሳሳ የሆነች የጭቃ ቤት ውስጥ ተወልደን ልክ እንደ ማንኛውም ሰው ኳስ ተጫውተን በተረፈን ሰዓት ቤት ውስጥ እያነበብን እየተጫወትን በዛ መልኩ ነበር ያደግነው። እዛው ፊት በር አካባቢ የነበረች አንድ መዋዕለ ሕፃናት ተማርን። ከዛ ጥበብ መንገድ የሚባል ሴም የህዝብ ትምህርት ቤት እስከ 6ኛ ክፍል ተማርን። ከዛ ጆን ኤፍ ኬኔዲ የሚባል ትምህርት ቤት እስከ 8ኛ ክፍል ተማርን። ከዛ በኋላ እሱ ሚኒሊክ ትምህርት ቤት ነው የተማረው። እኔ ከክፍለ ሀገር መጥቼ ሚኒሊክ ትምህርት ቤት የሚባል 4 ኪሎ ያለ ዳግማዊ ሚኒሊክ ትምህርት ቤት ጆይን አደረኩ። አንድ ሰው አንደኛ ወጣ፣ አስቻለው ሁለተኛ ወጣ። ያ ሰውዬ ማነው ሲባል መርዕድ በቀለ ሆኖ ተገኘ። ከዛ ጊዜ ጀምሮ አውቀዋለሁ። ግን ጓደኝነት የጀመርነው ሁለታችንም መቀሌ ዩኒቨርሲቲ ጆይን አደረግን። ከዛ ዩኒቨርሲቲ ትምህርቴን መቀሌ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ነው የተማርኩት። ቀድሜ ደርሼ ስለነበረ በአካል ጠብቄ እዛች ከተገናኘንባት ፍሬሽማን አቀባበል ጀምሮ ያው ጓደኛችን ተጀመረ ማለት ነው። ከዛ በኋላ የማስተርስ ትምህርቴን አሜሪካ ውስጥ ካሊፎርኒያ የሚገኝ ትሪደንት ኢንተርናሽናል የሚባል IT ማኔጅመንት MBA ነው ያጠናሁት። ዩኒቨርሲቲ ውስጥም ሆኜ የቴክኖሎጂ ላይ ኔትወርኪንግ፣ ዌብሳይት ዴቨሎፕመንት፣ ዴታ ሴንተር ሲስተም እንደዚህ ከአይቲ ጋር የተገናኙ ስራዎች ላይ በፓርታይም ለመቀሌ ዩኒቨርሲቲ ይሰራ ነበር። ከወጣው በኋላም ተመሳሳይ የኔትወርክ ኢንጂነር ሆኖ ነው መጀመሪያ ተቀጥሬ የሰራሁት የግል ድርጅት ውስጥ። ከዛ በኋላ በመንግስት ድርጅትም ውስጥ የኔትወርክ ኦፕሬሽን ኤክስፐርት ሆኜ ለኢትዮጵያን ICT ዴቨሎፕመንት ኤጀንሲ የሚባል አሁን ሚኒስትሪ ኦፍ ኢኖቬሽን የሚባለው የመንግስትን ኔትወርክ የማስተዳደር የቴክኒካል ኤክስፐርቲስ ስራ ነው ስሰራ የነበረው። ከዛ ኢትዮ ቴሌኮም ኮንሰልታንት ሆኜ ሰርቻለሁ። ኢትዮ ቴሌኮም ኮንሰልታንት ሆኜ እየሰራው ያለ ነው AI ኔትወርክ ሶሉሽንስ ካምፓኒ ያቋቋምኩት። በአጋጣሚ ነው የመጀመሪያው ኢትዮጵያ ውስጥ በኔትወርክ ኢንጂነሪንግ ከሚሰጡ ሰርቲፊኬሽኖች ውስጥ ሲስኮ የሚባለው የኔትወርክ ድርጅት አሜሪካ ውስጥ የሚገኝ የሚሰጠው የኔትወርክ ኤክስፐርቲስ ትሬኒንግ እና ሰርቲፊኬሽን አለ። ግሎባል የሆነ ሰርቲፊኬሽን ነው። እዛ ላይ CCIE ይባላል፣ ሲስኮ ሰርቲፋይድ ኢንተርኔት ኔትወርክ ኤክስፐርት የሚባል ነው። ያንን ሰርቲፊኬሽን መጀመሪያ ተፈትኜ ኢትዮጵያ ውስጥ የመጀመሪያው CCIE ሆኜ ከመጣው በኋላ ብዙ ከኔትወርክ ጋር የተገናኙ ሰርቪስ አገልግሎቶችን የሚጠይቁኝ ብዙ ድርጅቶች ነበሩ፣ የመንግስት ድርጅቶች፣ ዩኒቨርሲቲዎች። በየጊዜው የኔ አገልግሎት አስፈላጊ ስለነበረ
ከዋናው ስራዬ ባሻገር በትርፍ ሰዓት ብዙ የምሰራቸው ስራዎች ነበሩ። በአገሪቷ ውስጥ በዛ ሌቨል የሆነ ኤክስፐርት ስላልነበረ እነዚህ ተደጋጋሚ የስራ ጥያቄዎች ሲበዙ ነው እንግዲህ ለምን ድርጅት አቋቁሜ ስራዎቹን በአግባቡ ለምን አልሰራቸውም እኔ ብቻዬን ከምሰራ በድርጅት መልክ ቢሆን የተሻለ ውጤታማ መሆን እችላለሁ ከሚለው የኔን የራሴን ሰልፍ ኢምፕሎይመንት የሚባለው ወይም በራስ ተቀጥሮ የመስራትን ነገር ነው ወደ ድርጅት ለማሳደግ ስል በአጋጣሚ ነው ኔትወርክ ሶሉሽንስ የተቋቋመው። የቢዝነስ ፐርሰናሊቲ ወይም ቢዝነስማን ይሆናል የሚል ብዙም ሀሳብ አልነበረኝም እኔም ጋር የነበረው። ግን የተለያዩ ስራዎች ውስጥ በገባበት ሰዓት ስራዎች በራሳቸው ገፍተው የመምጣት የተለያዩ ክፍያዎች እንደ አንድ ተቀጣሪ ወይም ወራይ እንደሚከፈለው ሰው ሲመጡ የሚመጡት የታክስና ሪሌትድ የሆኑ ነገሮች በጣም ሃይ ነበሩ። በአጋጣሚና በስራ መብዛት ያንን ወደ ፎርማል ለመቀየር ከመሞከር የተመሰረተ ድርጅት ነው። ስለዚህ ካምፓኒው ኢስታብሊሽ ሲደረግ መነሻ የሆነው እነኛን ነገሮች እንዴት ማኔጅ ላድርጋቸው ዘንድ አይነት መሰል ኮንትራክት ፕሮጀክቶች አውትሶርስ የሚደረጉ ነገሮች ሲመጡ ፕሮፋይል እየፈጠርኩ ልሂድ የሚል ነገር እንጂ በዚህ ሌቭል ያድጋል የሚል ኢንቴንሽን ኖሮት የተመሰረተ ካምፓኒ አይደለም። ስጀምረው እንደ ፓርት ታይም ነው እንጂ ሙሉ በሙሉ ካምፓኒ ውስጥ ፉል ታይም የሚሰራበት ስራ አልነበረም። ሲስኮ ራሱ የሚባለውን የኔትወርክ ድርጅት ለመጀመሪያ ጊዜ የሰማሁት ዩኒቨርሲቲ ተማሪ ሆኜ 4ኛ ዓመት ተማሪ ሆኜ ክረምት ኢንተርንሺፕ እዚህ አዲስ አበባ የሚገኝ ኔትወርክ የሚሰራ ድርጅት ኢንተርንሺፕ ለመውሰድ ስገባ ነው እዛ ድርጅት ውስጥ እና ኢንተርናሽናል ሰርቲፊኬት ይሰጣል ሲባል ኦኬ ለምን አልጀምረውም በሚል ነው በክረምት ኢንተርንሺፕ የተጀመረን የመጀመሪያው ሌቨል ሲሲኤንኤ ይባላል። ሲስኮ ሰርቲፋይድ ኔትወርክ አሶሺየት ወይም የመጀመሪያ ኔትወርክ ሰርቲፊኬሽን ነው። እሱን በዛ ተማሪ ያለው ክረምት ወስጄ አልፌ ሄድኩኝ። ዩኒቨርሲቲ ስገባ በሲሲኤንኤም በመጀመሪያው ሌቨል ምንም አይነት ሰው ስላልነበረ ዩኒቨርሲቲ ውስጥ ያሉ ኔትወርክ ስራዎችን መስራት የኔትወርክ አጫጭር ትሬኒንጎችን ለዩኒቨርሲቲ ተማሪዎችም ከፋከልቲም ካስተማሪዎችም መማር የሚፈልግ ትሬኒንጎችን እንሰጥ ነበረ። በቃ እዛው ዩኒቨርሲቲውም ኔትወርክ እያሰራ ስለነበረ መቀሌ ዩኒቨርሲቲ በዛ ሰዓት ስራው ዘይር 5ኛ ዓመት ተማሪ ሆኜ ግን የዩኒቨርሲቲውን ኔትወርክ አብሮ መስራት ዳታ ሴንተር መስራት ለዛ ላይ ይሳተፍ ነበረ። ከዛ ስመረቅ ያው ተመልሼ እዛ ኢንተርንሺፕ የሰራሁበት ትምህርት ቤት መስሪያ ቤት ነው የመጀመሪያ ስራዬ እሱ ነበረ። ከዩኒቨርሲቲ እንደተመረኩኝ ኔትወርክ ኢንጂነር የመሆን እድል ነው ያገኘሁት። ኔትወርክ ኢንጂነር ሆኜ ብዙ የስራ ልምድ ማዳበር ቻልኩኝ። ብዙ ዩኒቨርሲቲዎች፣ የመንግስት መስሪያ ቤቶች በቃ በዛን ጊዜ ብዙም የኔትወርክ ኤክስፒሪየንስም ስራም ስላልነበረ ያ ድርጅት ነበረ ብዙ ስራዎችን የሚወስደው። ስለዚህ ብዙ ፕሮጀክቶችን ጁኒየርም በሆን ግን እንደ ሲኒየር ብዙ ስራዎች እየተሰጡኝ ልምድ የማዳበር አጋጣሚ ያገኘው ያኔ ነው። እንግዲህ ለምን ኦኬ ሁሉ ልምድ ካዳበርኩኝ ለምንድን ነው ሲሲአይ ማልሆነው? ሲሲአይ በጣም ከባድ እና የሚፈራ ስለነበር በጊዜው ግን ለምን አልሞክረውም? ዋይኖት ኤክስፒሪየንሱ አለኝ ኮሚትመንቱ አለኝ ብዬ ነው ሲሲአይ መውሰድ አለብኝ የሚል ሀሳብ ያመጣሁት። የመጀመሪያ የጽሁፉን ፈተና ለመውሰድ አቅምም ፈልግ ነበር። የጽሁፍ ፈተናው እንኳን በዛን ሰዓት አስታውሳለሁ 8000 ብር ነበር የሚከፈለው እና 8000 ብር ሴቭ አድርጎ መፈተን ቀላል አይደለም እና ገና ፍሬሽ ግራጁዌት ሆኖ ይህን ማውራ እንግዲህ እኔ ከዩኒቨርሲቲ የወጣሁት በሀበሻ 1997 ነው። 1998 ነው የመጀመሪያ ዓመት እንግዲህ የስራ ዓመቴ። ያኔ ነው እንግዲህ ሲሲአይ ማስበው እና በዛ ሰዓት ሪትኑን መክፈል ከባድ ነበር። ጓደኞቼ ቁብ ገብተው ነው መጀመሪያውን ሪትን ኤግዛም እንኳን የተፈተንኩት። ከዛ እንግዲህ ሪትኑ ቀላል ነው እንግዲህ ሪሌቲቭሊ ቀላል ነው። አገር ውስጥ በኦንላይን በኤግዛም ሴንተር ተሄዶ የሚፈተን ፈተና ነው። ሲሲአይ ለመሆን ሪኮመንድድ ኤግዛም ኤክስፒሪየንሱ 10 ዓመት ሚኒመም 10 ዓመት የሰራ ሰውን ኤግዛሙ መሞከር አለበት ተብሎ ሪኮመንድ የሚደረገው። ኤግዛሙን ለማለፍ አቬሬጅ በዓለም ላይ ሰዎች በአቬሬጅ የሚያልፉት 2 ወድቀው በ3ኛ ጊዜ ነው። ዳታው እንደዛ ነው የሚያሳየውና በጣም ያላቅመን የተንጠራራውና ፕላስ ገንዘቡን ቀላል አይደለም። ስለዚህ ኢዝ ኖት ዘ ታይም ተባልኩ። በወሬ ደረጃ የመንግስት ድርጅቶች እኮ የደሞዝ ጥሩ ባይከፍሉም ግን ትሬኒንግ ለሰራተኞቻቸው ትሬኒንግ በደንብ ፋሲሊቴት ያደርጋሉ።
የባልና የመንግስት ድርጅት አፕላይ አድርጌ ተመልሼ ከግል ድርጅት ደሞዝ ቀንሼ ነው የመንግስት ድርጅት የገባሁት። የኔ ኢንትረስት የሲሲአይን ሰፖርት የሚያደርገኝ አካል ስለነበር፣ ግን ጥሩ ሆኖ አጋጣሚ ሆኖ የገባሁበት የመንግስት ድርጅት የአይቲን ኃላፊነት የመንግስትን የአይቲ ስራዎች የሚሰራ ድርጅት ነው። ስለዚህ ቀጥታ ፕሮፌሽን ነው የቀጠለው። ከዛ ኤግዛሙንም ቡክ አድርጌ በቅርብ ምንም ቦታ ስላላገኘው ቶኪዮ ነበር ያገኘሁትና ጃፓን እዛ ሄጄ ነው ኤግዛሙን የወሰድኩትና በመጀመሪያው ኤግዛሙን በመጀመሪያው ማለፍ ቻልኩኝ። ያ በጣም የሚፈራ ኤግዛም የሙሉ ቀን ኤግዛም ነው። 8 ሰዓት ተኩል 30 ደቂቃ የምሳ ሰዓት ብሬክ አለው። ፕራክቲካል ኤግዛም ነው እና መጀመሪያው አቴምት ላይ በዛ በያንግ ኤጅ በጣም ትንሽ ሰዎች ናቸው በዓለም ላይ ማቺቭ ያደርጉት የነበረው። ማስበው ነገር እንግዲህ በዚህ ራሱ ተገጣጥሞ ያው ከሲሲአይ ከዩኒቨርሲቲ ከጀመርኩ ጀምሮ በአጭር ጊዜ ውስጥ ስራ በጀመርኩኝ በ2 ዓመቴ ነው ሲሲአይ ኤግዛም ማለፍ የቻልኩት። እድል ማለት አጋጣሚና ዝግጁነት ሲገጣጠሙ ነው። እኔ በዛ ሰዓት ሲሲአይ ሲሆን ምንም ሌላ ነገር ይኖራል ብዬ አስቤ አይደለም። የራሴን ካሪየር ፕሮግረስ ነው የማስበው። የኔትወርክ ኤክስፐርት የሚፈለግበት ሰዓት ኢትዮ ቴሌኮም ማስታወቂያ ወጥቶ ኢንተርናሽናል ማስታወቂያ ወጥቶ ለመቅጠር ማስታወቂያ ያወጣበት ሰዓት ነበርና ክፍተት ነበረ። ቴክኖሎጂውም ገና አዲስ ነው፣ ባለሙያም የለም እዛ ኤሪያ ላይ። አዲስ ኤሪያ ነው፣ ጥቂት ሰው ነው ያለው። ስለዚህ እዛ ኤሪያ ላይ እንደኔ አይነት ሰው ቢገባ ያው ብዙ አስተዋጽኦ ማድረግ የሚችልበት ኤሪያ ስለነበር ነው። ከመረድ ጋር የተዋወቅነው 2004 ዓ.ም አካባቢ ነው። የሆነ ድርጅት ላይ የሰራነው ዌብሳይት በአጋጣሚ እዛ የሚያቀርቡ ስለነበር ለማየት መጥቶ አገኘሁት እና የእሱን ፕሮፋይል በደንብ ያወቅሁት የዛኔ ነው። እሱ ትምህርቱን ጨርሶ የመጀመሪያ ስራውን ሲቀጠር ግሎባል ኮምፒውቲንግ ሶሉሽን የሚባል ድርጅት ያኔ ነው የምንተዋወቀው። ከ17-18 ዓመት በፊት ይመስለኛል። ዩኒቨርሲቲ ተማሪ እያለሁኝ ነው የቴክ አንተርፕረነር አዲስ አበባ ዩኒቨርሲቲ አቴንድ አድርጌያለሁ ስፒቹን እና ከዛ ሞመንት በኋላ ያው ኢንስፓየር የሚያደርገኝ ሰው ከሚያደርጉኝ ሰዎች ውስጥ አንዱ እሱ ነበርና ትምህርት ቤት አስተማሪዎች ከሚያስተምሩኝ የተሻለ እሱ ቤት ውስጥ ቻሌንጅ የነበሩብኝን ሳብጀክቶች እሱ ነበረ ጋይድ የሚያደርገኝ። ስለዚህ እኔ እሱ ጥሎኝ ዩኒቨርሲቲ እስኪገባ ድረስ በጣም ፐርሰናል ቱቶር የነበረኝ ሰው ነበርኩ። ስፔሲፊክ እንግዲህ ካምፓስ ውስጥ ስንማር የተለያየ ለጀነራል ኢንኬዝ ፕሮጀክት ማኔጅመንት ነገር ላይ ሰንበዲ አሳይን ቢደረግ የፕሮጀክት ማኔጅመንት ኮርስ ይወስዳል። ኢንኬዝ እየተባለ የተለያዩ ኮርሶች ይወሰዳሉ። ሪል አፕላይ የምታደርጊውን ነገር ግን የምታገኘው ስራ ላይ ጆይን ስታደርጊ ነው። እነኛ ኢንኬዝ እየተባሉ የተሰጡ ኮርሶችን በማንበብም የተለያዩ ትሬኒንጎች በመውሰድም ነው እያዳበርሻቸው የምትሄጂው። በጣም ብዙሃኑ ሰው እሱን ሚስ ያደርገዋል። ዋንስ ግራጁዌት ካደረገ እንግዲህ ግራጁዌሽን ቡሌቲን ላይ የሚወጡ ነገር ጽሁፎችን እናውቃለን እና ብዙሃኑ የመገላገል የመጨረሻ አይነት ነገር አድርጎ ነው የሚወስደው። በጣም መረድን አፕሪሼት ከማደርግባቸው ፖይንቶች ውስጥ ያው አፍተር ግራጁዌሽን ኦልሞስት ኤቭሪ ዊክ ኦር ኤቭሪ መንዝ የሚያነባቸው ኦዲዮም ሊሆኑ ይችላሉ፣ ሃርድ ኮፒዎች ሊሆኑ መጽሐፍቶች ሊሆኑ ይችላሉ። እዛ ላይ በጣም ስትሮንግ ነው። ከስራ ጋር የተያያዘ ነው ብዬ የማስበው የማንበብ ባህል ከልጅነቴ ለማዳበር ችያለሁ። ኤክሰርሳይዝ ምናምን ብቻ አይደለም። በቃ ላይብረሪ ገብቼ 2-3-4 መጽሐፍ ሳነብ ነው በደንብ የሚዋጥልኝ። የሆነ ነገር ማነበው ነገር ፐርስፔክቲቭ እንዲኖረኝ ይፈልጋለሁ። ትምህርት ወስዳለሁ እዛ ላይ እያንዳንዱ መጽሐፍ ላይ የሆነ ኖሌጅ አለ፣ የሆነች ነገር አለ፣ የሆነች ቲፕ ይሰጠኛል። ኦኬ እቺን ነገር አይ ላይ መሞከር እስቲ በሞክራት ምን አይነት ውጤት ያመጣልኛል እላለሁ። ኔትወርክ ኢንጂነር ሆኜ ሌላ አንድ ቦታ ላይ ተቀጥሬ ሰራ ነበረ። ዘን በዛ ሰዓት አይ ስታርቲንግ ፖይንት ላይ ነበረ፣ የተወሰነ የተንቀሳቀሰ ነበር። ፕሮጀክቶች ሲመጡ why don't we do projects together የሚል ሀሳብ አመጣ። ሪዚግኔሽን ራሱ አላስገባውም ፕሮፐርሊ እዛና በጣም አብረን እንድንሰራ በጣም የኔ ትልቅ ኢንተረስት አይኔን ሳላሽ ወዲያው አብረን ጆይን አደረግን። 2-3 ፕሮጀክቶች ነበሩ። እነዛን በጣም ኢፌክቲቭሊ ከጨረስን በኋላ
ሶ ካም ዊዝ ሚ እና አይኢን ማኔጅ አድርግ የሚል ፕሮፖዛል ሰጠኝ። በጣም ደስ ብሎኝ ቺፍ ኦፕሬሽን ኦፊሰር ነበርኩኝ። የአይቲውን ኢንቫይሮንመንት በደንብ እንደወደው አድርጎኛል። ዘን እኔ በጣም ሶፍትዌር ላይ ኢንተረስት ወደዛ ኢንክላይን እያደረገ መጣና ከዛ በኋላ ነበር በቃ እኔ ማይ ኢንተረስት ኢዝ ኦን ሶፍትዌር ሲስተር ካምፓኒ ስታብሊሽ አድርገን እዛ ላይ ፎከስ ማድረግ እፈልጋለሁ ወደሚለው he was both happy and angry ሁለቱም አንድ ላይ እኔ ወደዛኛው ፎከስ አደረኩኝና እዛኛው ላይ ሲስተር ካምፓኒ ስታብሊሽ አድርገን ከመፈጠሯ ጀምሮ ኦልሞስት አሁን 10 ዓመት ገደማ እየደረስን ነው። እኛ እስካሁን ድረስ ኤቭሪ ታይም ሂዝ ዜር አድቫይስ፣ ምክሮች፣ በብር የማይተመኑ ምክሮች፣ ከዛ በተረፈ ፋይናንሻል ሰፖርት፣ ማርኬት ሰፖርት፣ ኤኒቲንግ ሲመጣ ቁጭ ብለን መጨነቅ አይደለም። እኛ በቃ የመጨረሻ ላይ መርድን ማማከር ነው እና የተሻለ በጣም ብዙ ነገሮች ወደ ቢዝነስ ኦፖርቹኒቲ የመቀየሩ ነገሮች እኔ ጋር አንዱ ጠንካራ ጎን የሆነው ሳለ እነሱን በማሳደድ ሂደት ውስጥ ግን ራስን ደግሞ ማኔጅ የሚደረግበትን ነገር የማንበቡ ነገር ዛትማች ዊክ የሆንኩበት ፓርት ነው። እሱን ጋፔን የሚሞላልኝ ከመርድ ጋር ኦልሞስት ላለፉት 12-13 ዓመታት ኮንቲኒየስሊ ሐሙስ ምሳ አለ። ሐሙስ አስሎንጋስ አዲስ አበባ ውስጥ እስካለን ድረስ ምሳ አብረን ነው የምንበላው እና ያቺ ታይም እይታዎች፣ የማኔጅመንት ሲስተሞች እና ምኖች አሉና እዛ ውስጥ በሁለታችን መካከል ያለው ለእኔ ትልቅ ኢንፑት የሆነው ያው መርድ ጋር ሲመጣ የማኔጅመንት የፕሮጀክት ሪሌትድ የሆኑ የኢኮኖሚክስ መሰነክ ነገሮችን በጣም ብዙ ኢንፑት የሚሆኑ ነገሮች አሉ። ያ እኔ ያገኘሁባቸው ነው። ሁል ጊዜ ሜንቶር ያደርገናል። ኤኒቲንግ ፕሮፌሽናሊ የሚቸግረን ነገሮች ካሉ ዳይሬክት ሜንቶር የሚያደርገን የነበረው መርድ ነው። ፕሮጀክቶች ላይ እንጌጅ ስናደርግ ሊሆን ይችላል፣ ዶክሜንቴሽን ላይ ሊሆን ይችላል። እያንዳንዱ ዶክሜንቴሽኖቻችንን ኢቫሉዌት የሚያደርገው መርድ ነበር። አይኢ ኔትወርክ ጋር አብረን መስራት ከጀመርንበት ጊዜ ጀምሮ አቶ መርድ አሰራሩ ግልጽ ነው። የሚመጡት ነገሮች እኛ ጋር ጠርተው ነው የሚመጡት። በደንብ ጊዜያቸውን ወስደው ያዋቀሩትም የአይኢ ኔትወርክ ድርጅት ስራዎችን በደንብ አጥርቶ ነው ወደ እኛ ጋር የሚያመጣው። በዛ ምክንያት እኛም የሚያስፈልጋቸውን ድጋፍ ለአይኢ እንሰጣቸዋለን። ያመነበትን ነገር ምንም ነገር ቢመጣ ይሄ በጽናት ደጋግሞ ኢንሲስት የማድረግ ነገሩ ላይ የሚተካከለው ሰው አለ ብዬ አላስብም። ይሄ ነገር ያስኬዳል ብለሽ አንድን አዲስ ሀሳብ አዲስ አሰራር ስታመጪ ማንም ያለም ስታፍን በለው ጓደኛም በለው ማህበረሰብም በዩ ፑሽ ነው የሚያደርገው። አይሆንም፣ አይቻልም፣ አይደለም፣ አይሆንም የሚሉ ነገሮች መግፋቶች ይበዛሉ። መርድ ጋር ሲመጣ ዋንስ እሱ ይመንበት እንጂ በቃ በወርም ሊሆን ይችላል 50 ጊዜም ሊሆን ይችላል 200 ጊዜም ኢንሲስት አድርጎ ያን ነገር ሆኖ ታገኛለች። ዝም ብሎ በመነካካትና በእድል ብቻ በቃ በአጋጣሚና በእድል የሚሆን ነገር የለም። ሁሉ ነገር አለው፣ ፕሮሰስ አለው፣ ስቴፕ አለው፣ ድካም አለው፣ በቃ ማኩረፍ አለው። ሁሉ ነገር አይሳካም ባንዴ። ሁሉ ነገር ጊዜ ይወስዳል። ግን የምንፈልገው ነገር እስክንደርስ ድረስ ፎከስድ መሆን፣ ፕሮብሌም ሶልቪንግ ሜንታሊቲ መኖር፣ ውጤቱ እስኪመጣ ድረስ እልህኛ መሆን ግን ይጠቅማል ብዬ አምናለሁ። በእኔ የጠቀመኝ ነገር እንደ ፐርሰናሊቲ እሱ ነው ብዬ አስባለሁ። 15 ዓመት እዚህ መድረሱ አይደለም ነገሩ። በእንደዚህ አይነት ላንድስኬፕ ውስጥ በእንደዚህ አይነት ኢንቫይሮንሜንት ውስጥ ፔኔትሬት አድርጎ በዚህ ሌቭል ሹት ማድረግ ትልቅ አቺቭመንት ነው። የተመቻቸ ሲስተም፣ የተመቻቸ አገር፣ የተመቻቸ ፕላትፎርም፣ የተመቻቸ ኤቭሪቲንግ ቢኖረን ኢማጂን ይሄ ካምፓኒ 15 ዓመት ቢቆይ ምን አይነት ካምፓኒ እንደሚሆን። ከፍተኛ ውጥረትና ጭንቀት ባለበት ሁኔታ በተረጋጋ ሁኔታና ማስተዋልን በተላበሰ ሁኔታ ከግራ ከቀኝ በሚመጡ ንፋሶች ሳይረበሹ ቀጥታ ስራው ላይ ትኩረት ሰጥተው ያንን ስራ መስራት በመቻላቸውና ወደፊት
ጥሩ እንደሚሆን ተስፋ ያለው ሰው በመሆኑ እሱ ነው ማደንቀው። አምኖበት ስለሚሰራው ነገር በሙሉ ዴዲኬትድ እና ፓሽኔት ነው። እዚህ ያንን እንድትወስጂው ያደርግሻል። ዴይ ቱ ዴይ ያሉትን አክቲቪቲዎቻችን በዛ ዴዲኬሽን በዛ ፓሽን ዲሊቨር እንድናደርግ ነው ፑሽ የሚያደርገን እና እንግዲህ አት ዘ ኤንድ ኦፍ ዘ ዴይ አንድ ሰው ፕሮፌሽናል ነው የምትይውን ኳሊቲ እርን እንዲያደርግ ያደርገዋል ማለት ነው። ያ ፕሮሰስ በጣም ዴዲኬትድ ነው ማለት ለሚሰራው ነገር እያንዳንዱን ነገር በጣም ኃላፊነት ወስዶ በዴዲኬሽን ነው የሚሰራው። ሁል ጊዜ ያዳምጥሻል። ትንሽም ትልቅም በጣም ትንሽዬ ነገር ይዘሽ ብትሄጂ ሁል ጊዜ አዳማጭ ነው። ሁሌ ሶሉሽን ይሰጥሻል። አንድ ስራ ተሰጥቶሽ ፎሎ አፕ እስከ መጨረሻው ድረስ ፎሎ አፕ ያደርግሻል። ኤኒ ታይም 24 hours አቬለብል ነው። ያን በምትፈልጊበት ሰዓት የምትፈልጊውን ውሳኔ ወይ የምትፈልጊውን መልስ ኦን ዘ ራይት ታይም ታገኛለሽ ማለት ነው። ግቢም እያለን የተለያዩ ነገሮች ፕሬዚዳንት ነበርና እነኛ ነገሮች ያመጡለት የሊደርሺፕ ኳሊቲው ሃይ ነው። እዛ ላይ ደግሞ የኮሚኒኬሽን ካፓሲቲው ኮንቪንስ የማድረግ ካፓሲቲው በጣም ሃይ። ጥሩ ሊደር፣ ጥሩ ጋይድ አድራጊ ነው ብዬ ነው የማስበው። ኢዝ ኖት ጀስት ማኔጀር። በደንብ ነው ላይክ ያሉትን ስቴፖች ኔክስት ታይም አንቺ ራስሽን ችለሽ ውሳኔዎችንም ወይም ደግሞ መፍትሄዎችን እንድትሰጪ እድሉ በደንብ ይሰጥሻል። ለሰዎች እድል ይሰጣል። ምን አይነት እድል ይሰጣል? እንድንማር፣ እንድናድግ፣ ዲሲፕሊን እንድንሆን፣ በአጠቃላይ ፕሮፌሽናል እንድንሆን እድል መስጠት ብቻ አይደለም፣ ማድረግ ያለበትን ነገር በሙሉ ያደርግልሻል። ትሩ ሊደር ነው ማለት በደንብ ሼፕ አድርጎ በሚፈልገው መንገድ እንድትራመጅ የሚያደርግሽ ሊደር ነው። ቀጥታ እነዛን ማግኛቸውን አፕላይ ማድረጋቸውን ብዙ ጊዜ ያነበብኳቸውን መጽሐፍ ላይ ያነበብኳቸውን ነገሮች ነው። በየጊዜው እንደ ጊዜው የሞቲቬሽናል መጽሐፎች ብዙ አነባለው፣ የሊደርሺፕ መጽሐፎች፣ የማኔጅመንት መጽሐፎች። እያንዳንዱን መጽሐፍት ባነበበ ቁጥር ከዛ ውስጥ የሆነ ነገር ድራይቭ አድርጎ ያወጣል። እያንዳንዱ መጽሐፍት የሚሰጡሽ የሊደርሺፕ ስኪል አለ። አይሆፕ አሁን ያለው የአይ ስትራክቸር ከነዚህ ሁሉ ድራይቭ ተደርጎ የመጣ ነው ብዬ አምናለሁ። ሌሎች የሰለጠኑ የአሜሪካውያን ካምፓኒ ወይም የአውሮፓ ካምፓኒ ጋር ስትሄጂ ኤግዛክትሊ ያ ታይፕ ኦፍ ማኔጅመንት ነው። ፐርፎርማንስ ቤዝ ያደረገ የራሱ ኦኬአር እና ኬፒአይዎች ኖረውት ኢቭን ቤኔፊት ዋይዝ ራሱ ከዛ ጋር በተገናኘና ቤስት የሰራ ሰው ጥሩ ኮሚትመንት ያለው ሰው የሚያድግበት ታይፖች እንደሆኑ አንደርስታንድ አድርጋለሁ። አይ ኔትወርክ የሚቀጥራቸው ወጣት ሰራተኞችን ነው። እነዛን ወጣት ሰራተኞች ብቃት እንዲኖራቸው ስልጠና በመስጠት ኮች በማድረግ አብሯቸው በጣም አሁን በኢንዱስትሪ ውስጥ ብዙ ቦታ ያሉ ብቁ ባለሙያዎች ከአይ ኔትወርክ የወጡ ናቸውና እያስተማርን እያሰለጠንን ልጆቹ ከዚህ እየወጡ ነው። ስለዚህ ለምንድን ነው እንደዚህ ሌሎች አፕሮቾች መጠቀም አለብን ምናምን ስንል መረድ አንዱ ሪስፖንድ የሚያደርግልን በቃ ኮንትሪቢዩት እያደረግን ነው ለሀገር እና እኛ የኮንትሪቢዩሽኑ አካል ነን። ለምሳሌ አሁን ወጥተን ሌላ ካምፓኒ ውስጥ ስናደርግ ሌላ ካምፓኒ ስንከፍት ከዛ ኮንትሪቢዩሽን አንዱ አካል ነን ማለት ነው። ሊደርሺፕ ባይ ፕራክቲስ ነው በሰዓቱ የነበረው። አብሮ የማምሸት ጨረታ ሲገባ አብሮ ፕሪንት የማድረግ አብሮ ማህተም የመምታት ቅዳሜ ሊሆን ይችላል፣ እሁድ ሊሆን ይችላል፣ አመት በዓል ሊሆን ይችላል። አብሮ መጀመሪያ የማሳየት ሰርቶ የማሳየት ነገር አለ። ሲስተም ለመዘርጋት ኢንቨስት የሚያደርገው ታይም፣ ኢንቨስት የሚያደርገው ካፒታል ኢትስ ሪሊ ሰርፕራይዚንግ። ዞሮ ዞሮ ኢትዮጵያ ውስጥ ቢዝነሱ መስራት ነው የሚፈለገው የሚል ነበረ ሜንታሊቲ የነበረኝ እና እሱ ደግሞ ያ ሳይሆን ኮንቲኒቲ፣ ይሄ ነገር የሆነ ሰው መጥቶ ደግሞ ሊሰራው አንድ ስፔሻል የሆነ ሰው ሳይሆን የሆነ ግሩፕ ኦፍ ሰዎች ኤኒባዲ የመጣ ሰው መስራት መቻል አለበት። ብዙ ጊዜ ልምድ ያላቸውን ሰዎች እንዲቀጠር ነው አንዳንዴ ምክር የምሰጠው። እሱ ግን ልምድ ያላቸውን ሰዎች ከመቅጠር ይልቅ አዲስ ተመራቂዎችን ቀጥሮ እኔ በምፈልገው መንገድ ላሰለጥናቸው እችላለሁ የሚል የአመራር እሳቤ ነው ያለው እና እያንዳንዱ ስራ ላይ አሁን የሆነ ስራ ሰርተን ሌሰን ለርንድ እንውሰድ እንጻፍ ይላል። አረ ስራው ሰርቷል አይደለም ምናምን ልትይ ትችላለሽ እንጂ ግን እሱ ሌሰን ለርንዱን የሚፈልገው እዛ ጋር የሆነ ሲስተም ኤንድ ፕሮሰስስ ቢልድ የማድረግ ሆቢ ስላለበት ነው። እኔ በነበርኩበት ጊዜ ዴይሊ ፕላን እና ዴይሊ ሪፖርት የሚያደርግ ካምፓኒ አላስታውስም።
የቴክኖሎጂ ካምፓኒ ሆነው በትኩረት ነው ፎሎ የሚያደርገን። እያንዳንዱ ነገሮቻችን ኮሜንት ይደረጋሉ። ጀስት ሪፖርት ማቅረብና ፕላን መስራት ብቻ አይደለም። ያቀረብነው ሪፖርት በትክክል የሰራ ነው ወይ የሚለውን ጭምር ዴይሊ የሁላችንንም ኢቫሉዌት ያደርግ ነበር። በነበርንበት ጊዜ ብዙ ነገሮችን ክሎዝሊ ሼፕ ያደርግሻል፣ ወደ የምትፈልገው ትክክለኛ መንገድ ሼፕ ያደርግሻል። ካምፓኒ እንደዛ ነው ሊድ መደረግ አለበት ብዬ የማምነው። በጣም የተለየ ጥሩ የሚባል የሊደርሽፕ ስታይል ነው ያለው። እኔ በነበርኩበት ጊዜ በሙሉ ጠዋት 12 ሰዓት ነው፣ ሁል ጊዜ ከ12 ሰዓት በፊት ነው ቢሮ የሚገባው። ከሁላችንም አምሽቶ የሚወጣውም እሱ ነው። ትክክለኛ መሪ ፊት ለፊት ነው የሚቀድመው እና የላይፍ ስታይልሽን ጭምር ያስተካክለዋል። ኤክስኪውዝ የለውም፣ አርፍዶ መምጣት ምንም ኤክስኪውዝ የለውም። ስለዚህ በጣም የጠዋት ሰው አድርጎኛል። ውጪ ባሉ ከስራው ውጪ ባሉ ነገሮች አለመረበሽ እና ከፍተኛ ውጥረት በሚኖርበት ጊዜ እነዛን ውጥረቶች አግዝፎ አለማየትና ቀላል እንደሚሆኑና መፍትሄ ሊገኝላቸው እንደሚችል አስቦ መፍትሄው ላይ ትኩረት አድርጎ መስራት እንጂ ዝም ብሎ ቁጭ ብሎ አለመጨነቅ። አንዳንድ ጊዜ ነገሮች ጭንቀቱ ብቻ ስራው ላይ ትኩረት እንዳትሰጭ ያደርግሽና ከስራው ያሰናክላልና እኔ እንደዛ አይነት ባህሪዎች ነበሩና እነዛን ከአቶ መርድ ትምህርት ወስጄ የኔ ህይወት ላይ ተግባራዊ አድርጌያቸዋለሁ። በጣም ተናንቆኝ የተማርኩት ፕሮሰስ ሲስተም ኤንድ ፕሮሰስ ቢውልድ ማድረግ በቃ ሊደርሺፕ ላይ ምን ያህል አስተዋጽኦ እንዳለው አንድ ኦርጋናይዜሽን ሲስተም ኤንድ ፕሮሰስ ካለው ዊዛውት ዛት ፐርሰን ፕሬዘንሱ ሳይኖር ያ ኦርጋናይዜሽን መቀጠል የሚችልበትን እና እነዛ ነገሮች ቢውልድ ማድረግ ወርዝ እንደሚያደርግ በፕራክቲካሊ ስላየሁት እኔ በጣም ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። እነዚህ ነገሮች ፊዚካል አታችመንት ወይም ነገሮች ሳይኖሩ እንግዲህ አይቲ የቴክኖሎጂ ካምፓኒ እንደመሆኑ አንጻር ባሉት ሚዲያ ኦፍ ኮሚኒኬሽኖች ማኔጅ የሚደረግ ነሰርሊ በአካል ተሰባስበሽ ማኔጅ የምታደርጊው ምናምን አይደለም። ያ ከኛ ጋር ቶታሊ ተቃራኒ ሆኖ ታርጌትን ስናስቀምጥ ፊዚካሊ ቁጭ ብለሽ ዲስከስ የምታደርጊያቸው ሳምሃው ፊዚካል አታችመንቶች በጣም የበዙት ዘን ኢሞሽናሊ አታችድ እንዲሆኑ ታርጌት ቤዝ ሳይሆን እኛ ጋር ያለው የሆነ አማውንት ኦፍ ስታፍ ይዘን ስንሄድ በእርግጠኝነት ከየትኛውም የማኔጅመንት ሲስተም የኛ በጣም ኢፌክቲቭ ነበረ። ሰው ቁጥሩ ሊሚትድ ነው። ኤቭሪባዲን ፊዚካሊ ታገኘዋለሽ። ኤቭሪባዲን አይዲያ ዴይሊ ቤዝ ኢምፕሊመንት ማድረግ ትችያለሽ። ለተወሰነ ጊዜ በጣም ኢፌክቲቭ የሆነ ነው። ቁጥር እየበዛ ሲመጣ ግን ይሄ ነገር ዊክ እየሆነ እየተዳከመብን ኤቭሪባዲን እያገኘሽ የምታወሪበት ሰዓት አይኖርም። ዘን ኢንኤፊሸንሲዎች እየበዙ ግሬይ ታይፕ ኦፍ ሰዎች ብለርድ የሆኑ ተደርበው ያሉ ሰዎች እየበዙ ሲመጡ የመረድ ኢንፍሉዌንስ መጣ ማለት ነው። መጽሐፍ ለማንበብ ከመሄድ ይልቅ እስቲ 20 እና 30 መጽሐፍቶች ተነበው የተጨመቀ ነገር በትንሽ ደቂቃ ውስጥ ብዙ ነገር ታገኛለች። ስለዚህ ወደ መረድ መጣ። አሁን 2017 ወይም አጋማሽ ጀምሮ ኤግዛክትሊ የአይኢ የመረድን ካምፓኒ አይነት ታይፕ 70% ፊክስድ 30% ቫሪያብል ፔይ ወደሚለው እንትን እየገባ ነው። ፊዚካሊ ሳይኖር ግን እኛ ካምፓኒዎቻችን ውስጥ ሂድን ሆኖ ሳይታይ ሊድ የሚያደርግ ሰው በሌላ አባባል መባል የሚችል ሰው ነው ማለት ነው። ያው ኤቭሪባዲ መርድ ላይ እምነት አለው ከልጅነት ጀምሮ ሁላችንም ትልቅ ነገር ስለሆነ ስናይ ያደግ ነው። ትልቅ ነገር ነው ከሱ ሁሉም የሚጠብቀው። ቢዝነስ ዋይዝ ይህን ያክል ትልቅ ኦርጋናይዜሽን ይሆናል ብሎ እንኳን ብዙ ሰው አልገመተም፣ እኔንም ጨምሮ። ግን የሆነ ስኬታማ እንደሚሆን ሁላችንም እናስብ ነበርና የነበረው ራዕይ ነው እዚህ ደረጃ ያደረሰው። አሁንም ከዚህ የበለጠ በጣም ትልቅ ራዕይ ያለው ለአይኢ ኔትወርክ በኢትዮጵያ ውስጥ ብሎም በአፍሪካና ከአፍሪካም ውጭ ለመንቀሳቀስ ራዕይ ይዞ ነው ያለው። ከዚህ በላይ ብዙ ሰዎችን የስራ እድል ለመክፈት ራዕይ ይዞ ነው ያለው እና አይኢን ብቻ አይደለም ሆል የኢትዮጵያን አይቲ ሴክተር ኢቨን የአይኢ ስታፎች እኮ
በምን ሌቭል ነው የሚፈለጉት ብለሽ ስታስቢ ኢንዳይሬክትሊ ምን ያህል ተጽዕኖ ፈጣሪነቱን እንደ ሀገር ማለት ነው ተጽዕኖ ፈጣሪነቱን እንዳያለሽ አይ ኢ እና መርድ ተብሎ ደግሞ በጣም ንሳናት ስኮፓን ደግሞ ስናይ ያለ መርድ አይ ኢ ፕሮጀክት ላይ የሚሰራ ካምፓኒ ፋይናንሻሊ ፔመንቶች ወይ አግሪመንቶች በስርዓቱ የማይከበርበት ሀገር ላይ የሚሰራ ካምፓኒ ፋይናንሻል ፕሬሸሩ በጣም ብዙ የሆነ የኮንስትሬንቶች በጣም ብዙ የሆኑ somebody else እየመራ ቱዚ ሳማውንት ኦፍ ፕሮፌሽናልስን ሰብስቦ ይሰራል የሚል እምነት የለኝም። ስለዚህ ለአይኢ እዚህ ላይ መድረስ ሊደርሺፑ ወሳኝና ትልቁን ፓርት የሚይዝ ነው። መርድ ሲኢኦ ወር ፋውንደር ብቻ አልነበረም። በማውቀው ሌቭል በጣም አስቸጋሪ ሁኔታዎች ሲገጥሙን ኮንፊግሬሽን ውስጥ ገብቶ ይሰራ ነበር። ከኛ ጋር ፕሮጀክት ላይ ቁጭ ብሎ ይሰራ ነበር። የሚገርም ቴክኒካል ኢንቮልቭመንት ነበረው። ከዶክመንት ፕሪፓሬሽን ጀምሮ ዶክመንት ቫሊዴሽን፣ እያንዳንዷ ጨረታ ስትገባ በኤልኤልዲ ከጨረታው በኋላ ሌቭል ዲዛይኖች፣ ሌቭል ዲዛይኖች፣ አርኪቴክቸሮች እያንዳንዷ ነገር ላይ ካላየ ካልሰራ ኮመንት ካላደረገ ከቢሮ አትወጣም ነበር ያቺ ነገርና ለምን ማታ 8 ሰዓት አይሆንም ያንን ነገር ጨርሶ እሱ አባሌት ካደረገ በኋላ ነበረ እነዛ ዶክመንቶች ፕሪንት የሚደረጉት። ቲም ውስጥ ያሉት እያንዳንዱ ማኔጀርስ እንዲማሩ ኃላፊነት እንዲወስዱ ከማድረግ ጀምሮ በአይኢ ውስጥ ያሉትን ፖሊሲዎች፣ ስትራክቸሮች ዴቨሎፕ በማድረግ እያንዳንዱ ሰው እንዲማር በማድረግ እና አፕሮፕሬት እንዲሆን ለቦታው በቂ ሰው እንዲሆን በማድረግ ረገድ በጣም ትልቁን ሮል የሚወስደው መርድ። እድገቶቹ በጣም በፍጥነት ነው። ያንቺ እንትን ነው የሚወስነው፣ ጥረት ነው የሚወስነው። በደንብ የምትሰሪና ቶሎ መለወጥ የምትፈልጊ አይነት ሰው ከሆንሽ ደረጃ እድገቶችን በደንብ ማግኘት የምትችይ ሰው ነሽ እና የመርድ አስተዋጽኦ እኔ እዚህ እንድደርስ በደንብ አለው። ለካምፓኒ ታፍ የሚሆኑት የመጀመሪያዎቹ 2-4 ዓመቶች ናቸው። እነሱን በሱ ስትሬንግዝ አልፈዋል። 12 ዓመታቱ የመርድ አስፈላጊነት እና ተጽዕኖ ፈጣሪነት ምንም የማይተካ ነገር ነበረ። ላስት 3 years ግን እየተፈጠረ ያለው የማኔጅመንት፣ የፕላኒንግ፣ የሪፖርቲንግ ዋቴቨር ቲም የተፈጠረው ቲም በጣም ስትሮንግ ከመሆኑ የተነሳ ያለ መርድ ኢንቮልቭመንት ይሄ ካምፓኒ ከዚህ በኋላ ምን ይመስላል ብለሽ ብትጠይቂኝ አይ ቲንክ ምላሼ ረጅም ዓመታት በራሱ መሄድ መቀጠል ይችላል። ፕሮጀክቶቻችን ላይ የሚያጋጥሙን በጣም ብዙ ነገሮች አሉ። ከስተመሮች ሪኳየርመንት ሊቀየሩ ይችላሉ። እየሰራሽ እቃዎች በአግባቡ ላይ ገቡ ይችላሉ። በብዙ ምክንያቶች ሺፕመንት ላይ በሚያጋጥም ችግር፣ ከስተምስ ላይ በሚያጋጥም ችግር አስገባዋለሁ ብለሽ ባሰብሽው ጊዜ ላይገባ ይችላል። ስለዚህ ከስተመሮች በጣም ዲስአፖይንት ይሆናሉ። በዛ ጊዜ ትልቁ ኮንስትሬንት ካሽ ነበር። ቴክኒካል ወዝነት አንሹ የፈለገ ነገር ቢመጣ ቲሙም ሊያነብ ይችላል፣ መረድም አለ። ቴክኒካሊ ቻሌንጅ የሚደረጉ ፋይናንሻል ፕሮብሌሞች ነበሩ። በቃ ሰማሃው ጓደኞቹም ጥሩ ስለነበሩ ያላቸውን ነገር እያስያዙለት ምንም እያሉ እምነት ስላላቸው ብዙ ሰዎች እሱ ላይ እምነት ስላላቸው የነዛ ነገሮች ስንወጣቸው ትዝ ይለኛል እና አብዛኛው ጊዜ ግን ፋይናንሻል ፕሮብሌሞች ነበሩ። እነዛን ፋይናንሻል ፕሮብሌሞች ይሄ ማይልስቶን በሚባለው ስብርብር እያደረጉ አንድ ፕሮጀክት በዛ ሰርከምቬንት ስናደርጋቸው ትዝ ይለኛል እና አኑዋሊ የምንፈልገው የፎሬን ከረንሲ በጣም ብዙ ነው። እነኛም ፎሬን ከረንሲዎች ከባንኮች ወረፋ ጠብቀን ማግኘት አንችልም። ወር ደግሞ አስመጪዎችም ላይ ዲፔንድ አድርገሽ ማኔጅ የማታደርጊያቸው ማርጅኖች አሉ። ኦር አንቺም ኤክስፖርት አድርገሽ ሙሉ በሙሉ ሰብስቲት ላድርጋቸው የምትያቸው አይደለም። ስለዚህ 1 2 3 4 5 6 ኦፕሽንስ ኦፍ ሶሉሽንስ ብለን አንስተን የተጠቀምንባቸው አሉ። ከነኛ ውስጥ ለምሳሌ ለአይኢ እንግዲህ የቴክኖሎጂ ፕሮዳክቶች ናቸው። ብዙ ፕሮጀክቶች ነበሩ። ስለዚህ ማነው ምን ብናደርግ ነው የሚለው ውስጥ አንዱ የተለያየ ኤክስፖርተሮች አሉ። ያንን ፎሬን ከረንሲ ለተለያየ ዓላማ ፍላጎት ላለው ሰው እቃ የሚያመጡ
ስለዚህ ከአንድም 2-3 ይመስለኛል ለአይኢ ከኛ ጋር አብረው የሚሰሩ ካምፓኒዎች ግን በጣም አርጀንት ለሆኑባቸው ኢምፖርቶች ገሌን ብትጠቀም ገሌን እንዲህ አይነት ነገር ብታደርግ ምናምን ብለን ፎርዋርድ የምናደርጋቸው ነበሩ። አይ ቲንክ እንደ አንድ ሲኢኦ ሊኖረው የሚገባው ብዬ የማስበው ትልቅ ኳሊቲ ዋቴቨር ሀፕን ቢያደርግ ፓኒክ ማድረግ የለበትም። በቃ ኤኒ ነገርን በቃ ዘሆል ካምፓኒው በቃ ውሃ ሊበላው ነው ዜሮ ሊሆን ነው ብትባይ ራሱ you have to ልክ እንደ ስፖንጅ አብዞርብ አድርገሹ በተቻለ መጠን በማኔጅመንት ስታፍሽ ወይ በስታፍሽ ፊት ምንም አይነት የመጨነቅ የፕሬሸር ነክ ነገሮችን ማስተላለፍ የለብሽም። ከሆነ ግን ታይምስ 10 ሆኖ ወደዛ የሚተላለፈውና ልክ የሆነ ኮሞሽን ካምፓኒ ውስጥ እንዲፈጠር ነው ምክንያት የምትሆኝ። ካምፓኒዎቻችን ከአመት እስከ አመት እያስመዘገቡ እየሄዱ የነበረው ትራንዛክሽን ከአመት እስከ አመት እያደገና ማርጂን ዋይዝም ሪሌቲቭሊ ፌር ነበረ። አገሪቱ ውስጥ ካሉ ካምፓኒዎች አንጻር ትልቁን ኤክስፔክት የሚደረገውን ኔት ፕሮፊት እና ሌሎች ሪፖርት የሚደረግበት የሪፖርት ዶክመንቴሽንሽ መሰል ነገሮች በሙሉ በጣም ጥሩ ስለነበረ ሁለታችንም ጋር የነበረው የገቢዎች ጋር የተገናኘው ነገር ለብዙ አመታት ኦዲት አልተደረገም። ዘንድ ከ9-10 አመት በኋላ አይኢ ኦዲት ተደረገ። ካምፓኒው በአመት ትራንዛክት አድርጎት የማያውቀውን አማውንት ኦፍ እንትን ይሄን ያህል ብር አለባችሁ የሚል ውሳኔ መጣ። ለኔ ኦዲት ተደርጌ ስለማላቅ ያ ነገር እንትን አለ ማለት በቃ ካምፓኒው ጠፋ፣ በቃ ተመልሼ ወደ ሆነ ነገር ሄዳለሁ አይነት ትልቅ ድንጋጤ ነው የሚፈጥርብኝ የነበረው። ኦፍ ኮርስ የአይኢ ነው። ዘን ይሄ ነገር ተነገረ። ኔክስት ዴይ ወደ ውጭ መውጣት ነበረብኝ። ፕላን አድርገን ምን ሄድበት ነበረ። ዘን ይሄ ነገር ሀፕን ሲያደርግ በቃ ካንስል እናድርግ፣ ለመቼ እናድርገው ሲል ምን ነው ለምን እንቀይራለን? አይ እንደዚህ ተባልክ አይደለ? ስለዚህ እሱ ማኔጅ እኔ ስቲል ፓኒክ ማድረግ ያለቀቀኝም ሄድን። እዛም ሀገር ምሳ እየበላሽ ግን ያን ነገር ምንድነው አሁን ምኑ ምናምን እንደ አዲስ ነው የሚጠይቅሽና ሂዝ ኦልሬዲ እንግዲህ መሬድ ጋር ሲመጣ የሆነ የተለያዩ ቦክሶች አሉት መሰለኝና እሱ ማሰብ የጀመረው ከተመለስን በኋላ how to manage ያንን ነገር ወደሚለውና ምንም የመደናገጥ ፓኒክ የማድረግ ነገር አልነበረበትም። ስለዚህ እሱን ትልቅ ሌሰን የወሰድኩበት እኔ ፐርሰናሊ ፓኒክ አለማድረግ ግን አንዱ የሲኢኦ መገለጫ ነው። ዲታች አድርጌ ማየት አልችልም። ህይወቴ ስራዬ ነው፣ ስራዬ ህይወቴ ነው። ለሊት ተኝተሽ የምታስቢው ስለ ስራ ነው። ወር ደግሞ ከልጆችሽ ጋር የተጫወሽ እያለ ያኛው ካምፓኒ አንዱ ልጅሽ ነው፣ ትልቀኛው ልጅ ሊሆን ይችላል እንደ እድሜያቸው ታይፕ ነው። ስለዚህ በህይወቴ ውስጥ ስራዬን እሰራለሁ፣ በስራዬ ውስጥ ደግሞ ህይወቴ ይቀጥላል። እንዲያውም ብዙ ጊዜ ወርክ ላይፍ ኢንቴግሬሽን እለዋለሁ ከባላንስ ይልቅ። አንዳንዴ ስራ ህይወት እኮ ነው። አዘኛው ዘዴ ከ24 ሰዓታችን ስራ የምንሰራበትን ስራ ስንሄድ ስንመለስ መንገድ ላይ የምናባክነውን ከቆጠርነው እኮ 50% ኦፍ አወር ላይፍ ስራ ላይ ነው። በዚች ቀን ነው ሰክሰስፉል የሆንኩት ምናምን እንደማይባለው ሁላ በሂደት ነው። ሁሉም ነገር ነው ቢልድ እያደረገ ነው የሚሄደው። ስለዚህ ለኔ ስራና ህይወት ብዙ ዲታች ተደርገው የሚታሰቡ ነገሮች አይደሉም። ይሄ ፐርፌክት ባላንስ መፍጠር አይቻልም። በቃ አንደርስታንዲንግ ነው። ከፓርትነር ጋር አንደርስታንዲንግ ያስፈልጋል። ነው ፕራዮሪቲ የሚሰጠው ነገር ካለ እዛ አዘር ፓርትነር ያንን ከቨር የማድረግ አንደርስታንዲንግ መኖር መቻል አለበት። ባለችው ደግሞ ጊዜ እኔ ቤት ኮንኩኝ ስልኬ ላይ ቢዚ ለመሆን አልሞክርም። በቃ ቅዳሜና እሑድ ቤት ኮንኩኝ ትራይ ቱ ስልኬን አስቀምጬ ሁሉ ጊዜ ከፋሚሊ ላይ ማሳለፍ። እንዲህ አይነት የራስ የሆነ እያንዳንዱ የራሱ ባላንስ አለው ብዬ አምናለሁ። እኔ ሰማው በጊዜ ነው ያገባሁት። ለሲሲአይ በሆንኩበት በወራት ጊዜ ውስጥ ነው ያገባሁት እና በጊዜ ነው የመጀመሪያ ልጅ። አሁን የመጀመሪያ ልጅ 14 ዓመት ሆኖታል። 3 ልጆች ነው ያሉኝ። ሁለተኛው ልጅ 12 ዓመት ነው። ሶስተኛው ልጅ 2 ዓመት ተኩል አካባቢ ነው። ሶስቱም ወንድ ናቸው። እርሊ ነው ያገባሁት፣ እርሊ ነው የወለድኩት። ስራ ላይ ብዙ ጊዜን ስራ ላይ ነው ማሳለፈው። አይ ሃቭ ቱ ቢ ኦነስት። ባላንስ የሚባለውን ያው 11 ሰዓት ተኩል 12 ሰዓት የሚገባ ሰው አይደለሁም። ቤት ውስጥ ሁሌም ስራ እድሜ ልኬን አምሽቼ ነው ስራ ቢሮ ኮንኩኝ ቢሮ አምሽቼ ነው የምወጣው። ጠዋትም እርሊ ጠዋት ነው የምወጣው። ስለዚህ ባላንስ ለማድረግ የምሞክረው ዊኬንድ ላይ በተቻለ ድሮ ቅዳሜም እሑድም እሰራ ነበረ። አይን ለማሳደግ በሚፍጨረጨርበት ሰዓት ያኔ ወርክ ላይፍ ባላንስ በደንብ ያጣበት ሰዓት ነበር። ከዛ በኋላ ግን እንደገና ተመልሶ
you will be surprised ከኛ የተሻለ ቤተሰብ የሚጠይቀው እሱ ነው። ቤተሰብ ስልሽ የሆነ እናት አባት ወር ምናምን ብቻ አይደለም። ወደ ላይ ወደ የሩቅ ቤተሰቦችን ሁላ ምንም አይነት ሶሻል ኢንጌጅመንቶች ይሳተፋል። ቅዳሜም እሑድም የስራ ሰዓቶች ነበር። የሆነ ጊዜ ላይ እሑድ አቆምኩኝ። እሑድን ፉሊ ከፋሚሊ ጋር የማሳለፍ በቃ በጊዜ ብዛት ሰራተኛ ብዙ እየቀጠርኩ ስመጣ አትሊስት እሑዴን ፍሪ ማድረግ ቻልኩኝ። ከዛ ደግሞ ሪሰንትሊ ቅዳሜንም ከሰራውን ከቤት ነው የምሰራው። ቅዳሜ ዝግ እንዲሆን በኋላ ላይ ዲሲሽን ላይ ስንደርስ አንዱ ሪዝን ይሄ ነበር። ሰዎች ከፋሚሊዎቻቸው ጋር ወይም ሌላ ሶሻል ኢንተራክሽኖችን ቢያደርጉ ቅዳሜን መዝጋት አለብን የሚል ዲሲሽን ላይ ተደርሶ ከሌሎች ጋር ከሌሎች ፋሚሊዎች ጋር እንድታሳልፊ በኋላ ላይ ተደርጓል። ስለዚህ መርድም ጋር ሲመጣ አንድ ስቴፕ እንደውም ከፍ ባለ መልኩ ለወራት የማይገኝባቸው ፊዚካሊ የማይገኝባቸው እንትኖች አሉ። እነኛ 50% ኦፍ ሂዝ ታይም ኦልሞስት ፋሚሊ፣ ጓደኛ፣ ዘመድ አዝማድ ላይ ስፔንድ የሚደረጉ ነገሮች ናቸው እና ኢፌክቲቭሊ ማኔጅ አድርጎታል ብዬ ነው የማስበው ወደ እሱ ስንወስድ። ትሁት በጣም ለሰው ስሜት በጣም የሚጨነቅ ያሰበውን ነገር ለማሳካት በጣም ፐርሲስተንት በጽናት ኢንሲስት የሚያደርግ ዘንድ የእይታ አድማሱ በጣም ሰፊ የሆነ ለውጥን የማይፈራ ሰው ብዬ ብል ካሉኝ ከብዙዎቹ መምህር ነው ብዬ ነው የማስበው እና ደስ የሚያሰኝ ሊደርሺፕ ስታይል አለው። በሂውማኒቲም ደረጃ በጣም ጥሩ ሰው። የሰው እድገት በጣም የሚያስደስተው ብቻዬን ሻይን ላድርግ የሚል በጭራሽ እምነት የሌለው በዛውም ልክ ደግሞ ኃይለኝነት፣ ቆራጥነት፣ ደስ የማይለው ነገር ሲያይ በጣም ቁጡ፣ እነዚህ ነገሮች አንድ ላይ ሞልቶ የያዘ በጣም ሪሊ ኢንስፓየር የሚያደርግ ሊደር፣ እንደ ወንድም ደግሞ በጣም ደስ የሚል አብሮ ጊዜ ማሳለፍ በጣም ኢንጆይ የምታደርጊው ወንድም። እንደዚህ አይነት ሰው ነው ለእኔ መርድ።